ፐርፎርማንስ ማለት ይሄ ነው። ዮኬሬዝ አገባ፣ ኦንጎል አገባን፣ ሴት ፒስ አገባን፣ ኦፕን ፕሌይ አገባን። ፐርፌክት ፐርፎርማንስ ማለት ይሄ ነው። እርክት ነው የሚልሽ። አሁን ሚኮ 3 ነጥብ ወዬ ይልሻል አይልሽም ምናምን ጣጣ የለውም። 19ኛችሁም አብራችሁ ስትቋጥሩ እኮ ያዋጣናል ማን ገባሽ አይደለ? ከ19ኛችሁ አንዳችሁን ገጥመን በ18 ስታስቋጥሩ ነው ከበድ የሚለው ገባሽ አይደለ? እንጂ የቋጣሪ ዘርፉ ስትገቢ ይመቸናል ነው የምልሽ። ትንሽ ቅር ያለ ነገር ማለት ነው ከዚህ በፊት ስላላለቀስ አሸንፈን ስለማለቃቀስ ስላልተመቸኝ ነው እንጂ የባየርን ጨዋታ ላይ ሮቴት ማድረግ ነበረብን፣ አላረግንም። በቸልሲ ዋጋ ከፈልንበት። የኢንተር ጨዋታ ላይ ሮቴት ማድረግ ነበረብን፣ አላረግንም። በማን ዩናይትድ ዋጋ ከፈልንበት። አሁን ደግሞ 3-0 ከሆንን በኋላ ራይስ እና ዙቢሜንዲ ቢወጡስ ምን ችግር አለ? አሁን ከቸልሲ ጋር ከ3 ቀን ጨዋታ በኋላ ጨዋታ አለብን አይደል? አርቴታ አትጋልባቸው በእናትህ። ስኳድ አለ። ኤዜን ቀደም ብሎ ብታስገባው ምን አለበት? ኖርጋርድ የሚባለው ሰውዬ ለምን አመጣኸው? ቆሞ እንዲያየን ነው። መከላከል ላይ ጎበዝ ነዋ። 3-0 እየመራን ነው። ይከላከላ ገብቶ ገባሻለ። ጄሱስ የሞተ ጨዋታን የተኛ ሬሳን መግደል በጣም ነው የሚመቸው። የሞተ ጨዋታማ ይገልልሃል መጥቶ ሞቷል እኮ ማንዬ። ለምን 0-0 እያለን አታገቢም አንቺ አርግሚዎች ሰውዬ ማለት ቻምፒየንስ ሊግ ላይ ብቻ ነው የምትችይው። ዛሬ ማድዌኬ እና ማርቲኔሊ በዚህ በግራ በኩል ሳካን የተካቹ ሰዎች ሃቨርትስም ትችላለህ። ኳስ ሳትነካ ራሱ የምትችል አይነት ተጫዋች ነህ። ዛሬ ዮኬሬዝ የተጫወተው ሃቨርትስ አንተ ስላለህ ነው። ትችላለህ ነው የምልህ። we are the gunners 7 ነጥብ ጠብቂኝ። አርሰናል አሸንፏል። አቤት ለባለፈው ሳምንት ውጤት ይቅርታ ብሎ ሙሉ ቲሙ ተንበርክከው ይቅርታ ይጠይቁላችሁ። እኛ ደግሞ ይቅርታ እንቀበላለን። ኧረ ትችላላችሁ። አንተ ማድዌኬ ዛሬ ስታስደስተኝ ነበር። ትችላለህ። ዙቢሜንዲ እንዴት ነው ዮኬሬዝ ኦ ማይ ጋድ ሁላችሁንም አፍነን ነው የምንደበደባችሁ። እናንተ ግን አሁን ማን ነው የሚቋጥሩኛል? ለምንድን ነው ማን ከዚህ በኋላ አንሸንፍም? በቃ ማን ነው የሚያሸንፈን? እንዴት ነው ምንችለው? በስመ አብ ማድዌኬ ትችላለህ። ዴክላን ራይስ ሙሉ ቲሙ ዛሬ አስደስቶኛል ነው የምላችሁ። ሙሉ ቲሙ ማለት ነው። በጣም ነው የምትችሉት። አንተ ሊድስ ነው ከዩናይትድ ጋር ችውጣው ወስደን አራት ማለት ነው ያለው። እሺ በቃ እሺ ላሻ ቀበሮ 4 ጎል ሰርግና ምላሽ ነው በቃ ዛሬ ጀማው። እንግዲህ ሁሌ ባዚካ የለም ባይሆን ወያላ መጋመጥ ጀምሯል። ሊበላ እየመጣል ነው በቃ ማስጠንቀቂያ ቪዲዮ ነው። ራሳችሁን ጠብቁ እሺ። ቻው በቃ። ምንድነው ያሳያችሁን? ምን አይነት ጉዳጃይ ቢሆነ ፐርፎርማንስ ነው ዛሬ ያሳያችሁን? ጽድት ያለ ጨዋታ ማለት ነው ሀቢቢ። በቃ ጽድት ያለ 3 ነጥብ ዋው በቃ በጣም ደስ ይላል። በቃ ይሄን ነው እኮ ሚኬል አርቴታ አልሰማህንም እንጂ ማለት ነው። የኛም ጨንጓራ ከሚቃጠል ማለት በቃ እርምጃ መወሰድ ያለበት ተጫዋች ላይ እርምጃ ተወስዳለህ ነው። ሁሉም በት ብሎ ለእንጀራው ይጫወት ነው ያለው እኮ። አይዋ ፈርስት ሃፍ የሆነ ጀማዓ ገባ ሰገጠ ምናምን ማለት ነው። ከዛ ደግሞ ሰከንድ ሃፍ የሆነው ጀማዓ ሲገባ ደግሞ በቃ እንጀራውን ለማብሰል ሲል ይታገላል። ብቻ ባጭሩ ግን ደስ ብሎኛል። ዙቢሜንዲ ግብ ማስቆጠሩ፣ ማርቲን ኦዴጋርድ አሲስት በማድረጉ፣ ቪክተር ዮኬሬሽ ጸዴ ጎል አግብቷል። ከዛ በኋላ ጋብሪኤል ጄሱስ የመጀመሪያ ሄዲንጓ ስትወጣበት ደብሮኝ ነበር። ያበደ ጎል አስቆጠረ ነው የምልህ። ይሄ ያስፈልገን ነበር። በቃ ወሳኝ ሰዓት ላይ የተገኘ ድል ነው። ይሄ ነው የኔ አርሰናል። ብቻ እንኳን ደስ ያላችሁ ወገንታት። እስኪ በሌላ ቪዲዮ ከችላሉ። ማንጄ ባጠፋው ሊድስ ተቀጣ። አረ ሲያሳዝኑ ወዳለ ልክ አራር ሼው ዳቲ አረ ምንድነው ያ እንዲደረጋል አይደረግም እንጂ አጥረሽ ነበር አሉ። በጣም ሰግጠሽ አርሰናል በሊድስ ይጥላል ብለሽ በእንግዲህ ተኝ ጎሉን ቆጥረሽ። እኛ የሻምፒዮንስ ሊግ ቲሞች ነን ወዶች። እኛ የሻምፒዮንስ ሊግ ቲሞች ነን። እኛ እንደናንተ ዊኬንድ እየጠበቅን የምንጮት አይደለንም። ውሹ ሲጀመር ማለት ነው ከሻምፒዮንስ ሊግ መተን እንድንሸነፍ አስባችሁ ነበር ወይ? ያው እንችላለን አልላችሁ። እንደምንችል እናንተ ራሳችሁ ታውቁታላችሁ፣ ልባችሁ ያውቀዋል። ግን መክራችሁ ኢትዮጵያ ውስጥ ያላችሁ ከኛ ውጪ 4 ቲሞች ማለት ኢትዮጵያ ውስጥ ተደጋፍ ያላችሁ 4 ቲሞች እና ሌሎቻችሁ 19ኛዎቻችሁም ቲሞች ማለት ነው የት እንደምትሄዱ ዋንጫውን ስንበላ እያሰባችሁበት ጠብቁ ልላችሁ ፈልጋለሁ። መጀመሪያ ማለት ነውና ዋንጫውን በላ ነው እመኑኝ። ትረስት ሚ እኔ ዋንጫውን ስንበላ
አይ ዶንት ኖ ተደናደሩ 5 ሰዓት ስለምትሸነፉ የኛን ሃይላይት ያያችሁ ተጽናኑ ያው የኛ ሃይላይት እናንተ ዋንጫ ስለሆነ ማለት ነው ዘንድሮ በፕሪሚየር ሊጉ ከፍተኛ ኦን ጎል ማለት ነው የተቆጠረለት ቡድን ማን እንደሆነ ታውቃላችሁ አርሰናል ክለባችን አርሰናል 5 ጊዜ ከተቃራኒ ቡድን ኦን ጎል አግኝቷል በጣም ከመቻላችን የተነሳ ቤተሰብ እጅግ በጣም በርከት ያለ ስም ነው ያለን ኦን ጎል ኤፍሲ ሴት ፒስ ኤፍሲ ዳርክ አርትስ ኤፍሲ ኮርነር ኤፍሲ ማለት በቃ በጣም ነው ሁሉንም የምንችለው የሚገርም ፈርስት ሃፍ ነበረ ቤተሰብ ማርቲን ዙቢሜንዲ ግሩም ጎል እንዲሁም ግሩም እንቅስቃሴ በጣም ኦፌንሲቭሊ ነበር ዛሬ ሲጮት የነበረው ካይጥሩ ነበረ እጅግ በጣም የሚገርም እንቅስቃሴ ሌላ ሲያደርግ ያየሁት ኖኒ ማድዌኬና እንዲሁም ቪክተር ዮኬሬስ ዛሬ በጣም ጥሩ እንቅስቃሴ እያደረጉ ነው ቤተሰብ ሊድስ ግን ማለት ነው ሊቨርፑል ላይ ብቻ ነው በቃ የሚበረታው ማለት ነው ምን አባቱ ነው በሜዳው ሲጀምር ነው አርሰናል ይጥላል ብዬ አልጠበኩም ገብቷል ትንሽ የሆነ ሆፕ አለ አይደል በቃ የፕሪሚየር ሊግ ቲሞች ናቸው እንደዚህ የሚባል ነገር የለም ብሎ አራት ነው ያጋየው እዚህ መጡ ሴት ፒስ አይቀራቸው ኦን ጎል አልቀረም ዛሬ ሲገባ ቪክተር ዮኬሬስ ሲያገባ እኔ በቃ ረበስ ሲጀምር ማለት ነው እኔ ትኩረቴ የራሴ ጋር ነው ገብቷል እኔ በዚህ ቲም ጥላለ ብዬ አልጠበኩኝም የምትጥለውም ከዚህ በኋላ ባሉት ከባባር ቲሞች ስታገኝ ነው ብዬ ነው ሆፕ ያደረኩት እኔም እስክትገጥሚ ድረስ ማለት ነው ገብቶሻል እኔ አሁን ትኩረቴ ነገ ቶተናም ጋር ነው እንጂ እኔ አራት ረበስ ነው እሺ አርሰናል አሸንፏል ጋይስ ጊዮኮሬሽም ጎል አግብቷል እና አርሰናል ጋይስ አንድ ጨዋታ ባሸነፈ ቁጥር ለዋንጫው የሆነ ያህል ኢንች እየተጠጋ በቃ ነገሮች እያበቃላቸው እየመጣ ነው ለምን ነው ነገር ማንፈጥረው ጋይስ ለምን ነው በደንብ ማንቋጥረው በክርስቶስ እኔ ዛሬ የብር ነገር ሆኖብኝ ነው እኔ እናንተ ትኬት እንድበሉ ጨዋታዎቹን በሙሉ 12 ሰዓት እኩል አረጉብኝና አንዴ እዚህ ጋር ኮርና ሳይ አንዴ እዚህ ጋር ሹቶን ታርጌት ሳይ አንድ ቦታ ኮንሰንትሬት አድርጌ መቋጠር አልቻልኩም እና ትኬታችን ያው ሊሳካ ኦልሞስት ባርሳ ነው የቀረን ባርሳ ብቻ ሌላው በሙሉ አልፏል ዛሬ ግን የሚበላው የለም ዮርዳ ብቻ ነው የሚበላው እና ባርሳ ኮርና ያሸንፋል ብቻ ነው የቀረን እሱንም ፈርስት ሃፍ ኦልሞስት በልተነዋል እኔ እንድበሉ ነው እናንተ እዚህ ጋር ምደክመው እናንተ ግን ሰብሰብ ብላችሁ መቋጠር እያቃታችሁ ነው ጋይስ የብር ነገር ሆኖብኝ ነው እኔ ቤት በኩል ኮንሰንትሬት አድርጌ ልቋጥር አንድ ላይ አድርገውት ለማንኛውም ጋይስ አርሰናል ባሸነፈ ቁጥር በቃ በጮተ ቁጥር እኮ የሚቀሩ ጨዋታዎች እያነሱ ነው እየመጡ ያሉት አሬው ነገር እንፍጠር ለማንኛውም ዮርዳም ላይ ነው የምትጮቱት ምናምን ሚል ሰው አሁንም እንዴ ተዘግቶ የለ እንዴ ምናምን ሚል ሰው ሳይሆንም እንዴት እንደሚያናደኝ እግዚአብሔርን ቴሌግራም ላይ ላይክ የውጭ ሀገሮቹን ሳይቶች እንዴት መጮት እንዳለብን ያልገባው ሰው ሊኖር ይችላል ቪዲዮ ቁጭ አድርጌልሃለሁ እንዴት እንደምትመዘገብ እንዴት እንደምታስገባ እንዴት እዛ ጋር እየተወያየን በደንብ እየቆረጥን ነው ቴሌግራሜ @ዮዮርዳ ያለ ምንም ስፔስ ዝም ብለህ ዮዮርዳ ብለህ ስፔስ ሳትጠቀም ስትጽፍ ይሄኛው ቻናል ይመጣልሃል ከ4500 በላይ ተከታይ ያለው 4500 በላይ ይሄኛው ቻናል ማለት ነው ተቀላቀል እዛ ላይ በየቀኑ የዛሬውንም ቀመር ተመልከቱት የውስጥ እግሬን አሞኝ ያረገኝ ቁንጥንጥ አርሴኔን ስታይ ትሰጣለሽ ግልብጥ አለ ምንድን ነው የምትቆጣጥረው ድገን ጮበደው ይያለ እቺን ይዘሽ ደግሞ ታክሲ ካራለበት ጠብጫር አርግላምጠኝ ድገን ጮበ ትፈልጊኛለሽ አንቺ ማልሽ ዝልይድ ላይ ነው መበረጅ እኔን አባትሽንማ ታውቂኛለሽ በይ ደስታሽ ነው ዛሬ ያረብሽሽም ግን እንዳይለምድሽ ብዙ እንዳትጮህ አርሰናል ሊድስን ሜዳው ድረስ በመሄድ ማለት ነው በምትመለከቱት መንገድ 4-0 ቅጥቅጥ አድርጎ አሸንፎ ወጥቷል ኮንግራ እጅግ በጣም የሚገርም ጨዋታ ነበር ያው እንደምታውቁት ዘንድሮ ሊድሶች ለትልልቅ ክለቦች እጅግ በጣም ፈታኝ ነበሩ እኛን ጨምሮ ማለት ነው አርሰናል ግን እጅግ በጣም በሚገርም ሁኔታ ጽድት አድርጎት አሸንፎ ወጥቷል ሜዳው ድረስ ማለት ነው አራጨብጭብ ጆክሬሽ ምን አይነት ጎል ነው ያስቆጠረው እውነትም ታጋ ይላል እንደዛ ተከላካዩ ያዘው ያንን ኳስ እኔ ግን ከጎሉ በላይ ማርቲኔሊ ተከላካዩ እንደዛ እየወረደበት ምን አይነት አሲስት ነው ያደረገው ዋው እጅግ በጣም ያምር ነበር አሲስቱ ማለት ነው ዙቤሜንዲ ምን አይነት ሄዲንግ ነው በእናታችሁ እሱ ራሱ ያስቆጠረው አረ በስመ አብ ማዱኬ እኮ እጅግ በጣም የምትገርም ተጫዋች ናት መጨረሻ ላይ ፊኒሺንጓ ነው እንጂ አንዳንድ ቀን ድሪብሉ ኳስ አገፋፉ እንዴት አባቱ እንደሚያምር ዛሬ እጅግ በጣም ልዩ ነበር ከአቨርተም ከጉዳት ከተመለሰ በኋላ እጅግ በጣም የሚገርም እንቅስቃሴ ነበር ያደረገው እንዲሁም ኦዲጋርድ እጅግ በጣም የሚገርም እንቅስቃሴ ነበር እጅግ በጣም የሚገርም አሲስት ነበር ያደረገለት ገብርኤል ጂሰስም ተቀይሮ ገብቶ እጅግ በጣም የሚያምር ጎል ነበር እንግዲህ ማስቆጠር የቻለው ይሄ አጥቂ ራሱ አረ በስመ አብ ዋው ኮንግራ እንግዲህ የነጥብ ርቀቱ ማለት ነው ሲቲ እስኪጫወት ድረስ አርሰናል በ7 ነጥብ ልዩነት ከሲቲ ማለት ነው ሊጉን እየመራ ይገኛል ይመቻች ኮንግራ ፎቃቃ ሊድስ ፎቃቃ ነው ከኛ አትማርም እንዴ አሰልጣኙ ምን ብሎ ነው የገባው ቆይ ከትንሽ ቲም ጋር ሲጫወት ሁሉም ትንሽ ነው በቃ ትንሽ ተቀበሬ ምንድነው ምጣንታ ነው እኔ ደብድቤ ሰማይ ምድር የገለጡ
ሽንታም ያደረጉት ቲም አንተ ሊግስ ማን አንተ ምንድን ነህ? እንዴት ነው ያለ ትንሽ ቲም ከናካቴው የሚችለው ከትንሽ ቲም ጋር ሲጮት መሆኑን አሳየ ጌታ። አዎ ልክ ነህ። የቆመ ኳስ ነው ለጎል ያገባው። የቆመ ምን ሴት ፒስ ሁሌ በቃ ተጫውታ አግባ። እስቲ ወንድ ኮንክ ተጫውታ አግባ። ቁላሲያስን አትሁንብኝ። ምን እኔ እግዚአብሔር እኔ ሊድስ የተባለ ቲም አይደለም የኢትዮጵያ ፕሪሚየር ሊግ መጥቶ እንዳይችል እንዴ አይደለም እኔ ቋጠርኩለት የገማ ካልሲ ድሮም የገማ ነው። አርሰናልን ያተረፈው የሚኮስፐርስ ቋጠሮ ነው። ሚኮስፐርስ አርሰናል ያሸንፍ ትላለህ? ይኸውላችሁ እኔ ልንገራችሁ በቃ ወያላ ማለት ከትንሽ ቲም ጋር ሲጫወት ብቻ ነው የሚያሸንፍ። ለማንኛውም ፎሎ ላይክ ሼር አድርጉላችሁ። ትቋጠራለህ እንዴ አይነት ነው በቃ እንደዚህ ብዬ መጣው ቀን ላይ ትቋጠራለህ እንዴ ደግሞ ይሄንንም አበዛኸው አንተስ ብለው ነው አራት እኛም አበዛን በቃ ሁለት ጨዋታ ምናምን ከትላልቅ ጨዋታ ሲጥሉ አበዛውት። እኔ ራሱ እንደዚህ ብዬ እመጣለሁ እንዴ አላስፈላጊ ጨዋታ ላይ አሁን ይሄ ነገራችን በቃ ሊናቅ ነው። ለጨዋታው ስገባ ግን ለአርሰናል በደንብ ክሬዲት ይገባቸዋል። እሱ ሳለ ሆኖ ግን ሊድስን እንደዚህ እንጠብቀዋለን እንዴ? ይሄ ነው እንዴ ሊድስ? ግምት ያለ ሊድስ አንድ ወደፊት የሚያስፈራ አታክ እንኳን አያረጉ። ሊድስ ስለሆነ ነው እኮ እኛ የጠበቅነው በሜዳው እንደመሆኑ መጠን። ኧረ በስመ አብ ይሄንን ሊድስ እኛ ደግሞ ከአርሰናል ጋር ሲሆን ሁሉም ቲም ይበረታብናል ትላላችሁ የአርሰናል ደጋፊዎች። ሁሉም ቲም ከሲቲ ጋር ሲሆን ነው የሚበረታው። ይኸው ቁሽሽ ያለ ከእናንተ ጋር ሲሆን እንደውም ቁሽሽ ያለ ጨዋታ ፎረስት እኛ ጋር እንደተጫወተው እኛ እንዳስጨነቀን አስጨንቋቸዋል። አላስጨነቃችሁም። ምንም መከላከል ብቻ እነዚህማ መከላከሉ ማጥቃቱም ላይ የሉበትም። ለማንኛውም አሪፍ ነው። 53 ነጥብ ይዘሽ አንደኛ ደረጃ ላይ ደቅ ብለሻል። የእኛን የነገ ጨዋታ ይበልጥ አጓጊ አርጋችሁታል። ረስቼው ሳልጠቅሰው ሴት ፒስ ኤፍሲ እና ኦንጎል ኤፍሲ ዛሬም ባካቲት ኦንጎል ይኸው የታለ ኦንጎል ሴት ፒስ ይኸው ከሴት ፒስ ነው ለካ ኦንጎሉ የሚመጣው። እኔ የዙቢሜንዲ ራሱ የተሻማ ነው። በቃ እንዲህ መቅጨት ነው እንጂ በመሬት እንዲህ ፓስፓስ ማስከፈት ወፍ ቀጊው ኬሪሽ አሪፍ ጎል አግብቷል። ጄሱስ አላየሁትም፣ ጎሉን አስጠልቶኝ ቀየርኩት። የብራይተንና ኤቨርተን ላይ የሊጉ መሪ አርሰናል በፕሪሚየር ሊጉ ከ3 ጨዋታ በኋላ ወደ ድል ተመልሷል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። አርሰናል እንደምታውቁት ያለፉትን 3 ጨዋታ ድል ማድረግ ተስኖት ነበር። ሁለቱን አቻ አንዱን ሽንፈት ነበር የገጠመው። ዛሬ ግን ሊድስን አስተናግዶ 4-0 ረምርሞታል። እውነት ይሄ ለአርሰናል በጣም ወሳኝ ነበር። ምክንያቱም ያንን ሽንፈት ለመርሳት ይሄ አስፈላጊ ነበር። በሊጉም እንግዲህ ተፎካካሪነቱ በ4 ስለሆነ ለዛም አሁን ጋፑን ማስፋት አለበትና ወሳኝ ነው ብዬ አስባለሁ። ይሄ ሽንፈት ይረሳል። አሁን ይሄ ድል መጣርል አሁን ያለፈው ይረሳል። ወደፊት ነው ተስፋ የሚደረገው። ያጋጥማል መቼም ሁሉንም ጨዋታ አሸንፎ ዋንጫ አይበላም። ደግሞ በዛ ዓመት አርሰናል ደስ የሚለው ትናንሽ ቡድኖች አይፈትኑትም። በፊት እነሱ ነበር የሚፈትኑት። አሁን ቶፖቹ እየፈተኑት እነዚህን ደግሞ እያሸነፈ ነው። ሊድስ ራሱ እኮ 5-0 አሸንፎታል። ሁለተኛ ሳምንት ላይ ተገናኝተው ነበርና አሸንፎት ነበር 5-0። አሁን ደግሞ 4-0 አሸንፎታል። አሪፍ ነው ብዬ አስባለሁ። ግን ሰዎች ኤቨርተን ደግሞ ባለቀ ሰዓት ብራይተን ላይ ጎል አስቆጥሮ 1-0 የተመራ ነበር። 6 ደቂቃ ተጨምሮ ባለቀ ሰዓት ጎል አስቆጥሮ አቻ ወጥተዋል። ደግሞም ሌላ ሻምፒዮንሺፕ ላይ የላምፓርዱ ኮቨንተሪ በተከታታይ ነጥብ እየጣለ እንግዲህ ዛሬም ካምባክ ተሰርቶበት ኪፒአር 2-1 አሸንፎት እንግዲህ ሚድልስብሮ ጋር ነጥብ እኩል ሳይሆን አይቀርም። ዛሬ ሚድልስብሮ ሳያሸንፍ አይቀርም። በጣም የሚገርም በጣም በ9 ነጥብ 10 ነጥብ ነበር ልዩነታቸው። ነጥብ እንግዲህ ተሸንፏል። ለሱ በጣም ተበሳጭቻለሁ እኔ። ግን አርሰናል ጣፋጭ 3 ነጥብ ማግኘት ይችላል። እስቲ የአርሰናል ደጋፊዎች በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ክሊቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። መድፈኞቹ አርሰናሎች ከ3 ተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታ ነጥብ መጣል በኋላ በድጋሚ ወደ ድል በመመለስ 3 ነጥብ በማስመዝገብ በፕሪሚየር ሊግ ያላቸውን መሪነት ወደ 7 ነጥብ ከፍ በማድረግ በ53 ነጥብ አንደኛ ደረጃነታቸውን አጠናክረዋል። ይህንን ጨዋታ በደንብ ዲቴል የመመልከት እድሉ አልነበረኝም፣ ምክንያቱም ሰርግ ላይ ነበርኩ። በጣም ከባድ ሰርግ ላይ ማለት ብዙ ሰርፕራይዞች የነበሩት ሰርግ ላይ በኋላ ምን አይነት ሰርግ ላይ እንደነበርኩ አካፍላችኋለሁ። ግን ጨዋታውን ከላይ ለመመልከት ጥረት ባደረኩት መሰረት መድፈኞቹ አርሰናሎች በጣም የተሻለ ፐርፎርማንስ ነበራቸው እንደ ውጤቱ ማለት ነው። የሚገርም ፐርፎርማንስ በቃ የአርሰናል ደጋፊዎች በፕሪሚየር ሊጉ ላይ የሚፈልጉትን አይነት ፐርፎርማንስ ማለት ነው። የመጀመሪያው አጋማሽ ላይ ከሊድስ ዩናይትድ ጋር አርሰናሎች ጎል ለማግኘት ተቸግሮ ነበረ። ነገር ግን እንደተለመደው ጎል ለማግኘት ሲቸገሩ የችግር ጊዜ ደራሽ የሚሆንላቸው ሴት ፒስ እንግዲህ መድፈኞቹን በዙቢሜንዲ አማካኝነት 27ኛው ደቂቃ ላይ ቀዳሚ ማድረግ ችሎ ነበረ። በድጋሚ ከሌላ ተሻጋሪ ኳስ እንግዲህ በዳርሎ ራሱ መረብ ላይ ባስቆጠረው ጎል አማካኝነት መድፈኞቹ አርሰናሎች የመጀመሪያው አጋማሽ 2-0 በመምራት ነበር ማጠናቀቅ የቻሉት። ከሰከንድ ሃፍ በኋላም እንግዲህ በቪክተር ዮኬሬሽ እና ጋብሪኤል ጄሱስ አማካኝነት ተጨማሪ 2 ጎሎችን አስቆጥረው 4-0 ጨዋታውን ማሸነፍ ችለዋል ማለት ነው። በዚህም እንግዲህ ነገ ማንቸስተር ሲቲ የአርሰናል ቀጥተኛ ዋንጫ ተፎካካሪ ይሆናል ተብሎ የሚጠበቀው ቡድን
ከቶተንሃም ሆትስፐር ጋር ከሜዳ ውጪ የሚጋጠም ይሆናል ማለት ነው። ቶተንሃም ጥሩ ፎርም ላይ ባይሆንም ነገር ግን ማንቸስተር ሲቲን ከሚፈትኑ ቡድኖች መካከል አንዱ እንደሆነ ይታወቃል። ለዛ ጨዋታም እንግዲህ ጫና ሲቲ ላይ ማሳደር እንደቻሉ ተመልክተናል። ሊስንም እንግዲህ ኤላንድ ሮድ ላይ በመጓዝ በ4ኛ ሳምንት ፕሪሚየር ሊግ መርሃ ግብር 4-0 ከድንቅ ፐርፎርማንስ ጋር መርታት ችሏል። በዚህ ጨዋታ ላይ እንደነ ማዱኬ፣ ኦዴጋርድ፣ ማርቲኔሊ የመሳሰሉት ተጫዋቾችም አሲስት ማድረግ ችለው ነበረ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። አንዱ ዩናይትድ ባጠፋው ሌላኛው ዩናይትድ ተቀጥቷል። ሊድስን ቅጥቅጥ አድርገን ያሸነፍ ነው። ሁሉም ነገር የነበረው ጨዋታ ነው። በጣም ደስ ብሎኝ ያየሁት። ኦንጎል አለው፣ ኮርና አለው፣ ኦፕን ፕሌይ አለው፣ ዩኬሪሽ አግብቷል፣ ጂሰስ አግብቷል ምናምን ነገርና ማዱኬም አሪፍ ነበረች የነበረችው። ይሄ በጣም የሚያስፈልገን ውጤት ነበረ። ከተከታታይ ነጥብ ከማጣት ካለማሸነፍ ወደ ማሸነፍ የመጣንበት ነውና ቀሪ ጨዋታዎችን በዚሁ ሞራል በዚሁ ኢነርጂ ተጫውተን እያሸነፍን መሄድ አለብን። ትንሽ የሚያሰጋው የሳካ ጉዳት ነው። ሜሪኖም ተጎድቷል ተብሏል። የነሱን እንግዲህ በኋላ የምናየው ነው የሚሆነው። ግን እንኳን ደስ አላችሁ። አሪፍ ጨዋታ ነበር የተጫወት ነው። ጥሩ የሚባል ውጤት ነው ይዘን የወጣ ነው። ጎሉን በደንብ ያስፈልገን ነበር። አሁን ከሲቲ ጋር ያለን ጎል ራሱ